ስለ ኤርሚያስ የውይይት ጥሪ አቅርቦለታል። በጥምቀት ጉዳይ ድንገት ፈቃደኛ ከሆነ የውይይት ጥሪ አቅርቦለታል። ኤርሚ ያደረገውን ጥሪ ልጁ ተቀብሎ ነው። ቆይ ሰላም ልበል መጀመሪያ። አኬሻ ኤርሚ ሰላም ናቸው። ቆይ ሰላም ልበል ይላሉ። እሺ ኦኬ። ሰላም ለአንተ ወዳጅ፣ እንዴት ነህ? ጌታ ይመስገን። ሰላምታ ደግሞ የጴንጤ ነው። ሰላም ለአንተ ይሁን። ደስ ሲል እና እንዴት ነው? ዲቤት ሰሞኑን እየጠበቅን ነው። ሰላም ለአንተ ይሁን። እሺ ቆይ የማን ነው? ሲሳይ ያለውን ነው ወይስ ሌላ ነው? እኔ አይደለሁም እኮ ቪዲዮ ሌላ ሰው ሉትራን እንደምጠርቶ ነው እንጂ ለዲቤት እኮ ሉትራኑ ልጁ ተቀብሎ ነው የኤርሚያስን ጥሪ ተቀብሎ ነው ወይስ ራሱ ጥሪ አድርጎ ነው? አልገባኝም። ኤርሚያስ ለሉትራኑ ወንድም አቅርቦለታል። ኤኒዋን ኦኬ። ሉትራኑን ከሆነማ ተቀብሏል። በቃ እሱ በጥምቀት ላይ እናውራ እያለ ነው። ኦኬ ተቀብያለሁ የሚል ቪዲዮ ሰርቷል። አይ ኤርሚያስ ጥምቀት ላይ አይደለም ጥሪ ያደርገው። ኦኬ አሁን ጥምቀት ላይ ነው። ማነው ጥሪ ያደረገው? ጥምቀት ላይ ነው ውይይት ይጠራ። ስፔሲፊክሊ ጥምቀት ላይ ብሎ ነው ልጁ ጥሪ ያደረገ ምትለኝ? ዳዊት በህፃናት በጥምቀትም ጠርሶ ነው ለኤርሚያስ ብቻ ከኤርሚያስ ጋር ውይይት ማድረግ እፈልጋለሁ። ሜንሽን አድርጎታል። ዳዊት የሚባለው ዳዊት ለኤርሚያስ ብሏል። በቃ ሜንሽን ካደረገው ያው ራሱ ኤርሚም ያየዋል ማለት ነው። እኔ ግን እውነት ለመናገር አላየሁትም። ሲሶ ሪፖስት አድርገዋል፣ ማየት ይችላል። ሪፖስት አድርጌዋለሁ። አንቺ እኮ ጎብዘሻል። አሁን ለሁሉም ነው ሪፖስት የምታደርገው። አንተ ምን እንደምትል ስላወቅኩ ነው ሪፖስት። የስራው ባህሪ ነው። እኔ አሁን ላይቭ እኮ እየተናገርኩ ነው። ስለዚህ እንደው ፈቃደኛ ከሆነ ያው እንወያያለን ስለሆነ አይ ስፔሲፊክሊ ካየው ሜንሽንም ካደረገው ራሱ ሙሉ ሰው ነው። ምላሽ ሰጥበታል እኮ ግልጽ ነው አይደል? እኔ የቅርብ ሰው እንደመሆነ መጠን ብዬ እሺ። አንተ የሩቅ ነህ። አሁን የሩቅ ሆነሃል። ደግሞ እንደ ፓስተር ሶፊ አፖስትሎችን መሰብሰብ ጀመርክ እንደ ጌታ ስሙ። ሊጠይቁ ገብቶ እኮ ነው። ሊጠይቁ ገብታ ሊወያዩ አንዳንድ ጥያቄ አለብን ብለው ጥያቄ ነበረባቸው። ጥያቄያቸውን እየመለሱ ነው። አይ ለነገሩ ቆራርጦ ወጡት እንጂ አፖስትል በእንግሊዝኛ ነው፣ በአማርኛ ሐዋርያ ነው። የሐዋርያዊ መልሶች ደግሞ አለ በደንብ ይመልስላቸዋል። ምንም አይ ቲንክ ተግባብተው ወርደዋል ይመስለኛል። እኔ ዘግይቼ አሁን ግን ምን መሰለህ፣ አሁን እኛ በጣም የምንፈልገው እንትን ነው። በጣም ብዙ ሰው እኔም ብዙ ሰው ሼር አድርጎልኛል። እሷ ነገር ላይ እንትን ብታደርጉ አሪፍ ነው። መልካም። ጌታን እውነት ለመናገር አላየሁትም፣ ግን ኤርሚ ራሱ ሜንሽን ተደርጎ ስለሆነ ኤርሚ ብቻ አይደለም ባይዘው ለምሳሌ ኤርሚ ብቻ ሳይሆን ሉትራኖች ከፔንቴኮስታል የሚመጡትን ሰው እንፈልጋለን እያሉ ስለሆነ ከፔንቴኮስታል ነው ያሉት። ከፔንቴኮስታል የሚመጡትን ሰው ለምን ከፔንቴኮስታል መሪው ጋር ለምን አወሩም? ከዩ ጩፋ ነው እንደ መሪያቸው እንደ ቢኒ እዩ ጩፋ ነው እንደ ደግሞ መሪው የፔንቴኮስታል አሁን የተቋቋመው። የማይመጣ ጉድ የለም ዘንድሮ። የፔንቴኮስታል እኮ ህብረት እንኳን አይደለም። ኧረ ውዳት ያዝ ብራዘር። ቲክቶክ ላይ ሰውም የላቸው ነው የምትለኝ? ፔንቴኮስታል ቴዎሎጂያንም የላቸውና ወይ ነው መጨረሻ። እንግዲህ ወደ ቁም ነገሩ ስመለስ የእውነት እንዳልከው ዴቭ የተባለ ልጅ አይደለም፣ ሲሪየስ ነው። ጌታን አንተማ እንቀልዳለን፣ ችግር የለም። ግን የእውነት ልጁ አድርጎ ከሆነ ዴቭ ለራሱ ለኤርሚያስ አድርጎለት ከሆነ ሜንሽንም አድርጎት ከሆነ እንግዲህ ኤርሚ ያየዋል፣ አይቶታ ይሆናል ማለት ነው። ሜንሽን እኔ እውነት ለመናገር አላየሁትም።
ባየውም ምንም ማድረግ አልችልም። ልክ አንተ እንደምታየው ኤፌሶን አለች። ኤፌሶን አረቢኒ ሲጀመር እኛ እኮ አንድ ነን። ውይይት አያስፈልግም። ምንድን ነው እንደዚህ አይነት ነገር ነው ያልስማማ ምን አለ ኤፌሶን ከፈችለት ኤፌሶን ምኑን ያ ቪዲዮን ትክፈትልኝ። ኦይ የእንትኑ የጥሪውን ኳንዴ ልከፍተው ነው በእኝ። እሺ ለእኔም እንትን ላድርገው ሊያዘው ማለት ነው። ስክሪን ሪከርድ አድርጊ ልከፍተው ነው ብለሽ ንገሪኝ። አብረን ሪከርድ ሰላም ልጆቼ የሰጡትን መልስ ከመጀመሪያ አድርጊ ቤትሻ የተዘረዘረው አጥፊ አካላዊ ምንድን ነው ይሄ ያለው ስክሪንሽ ላይ ያለው ምንድን ነው? ኧረ ቆይ መጀመሪያ ማነው ይሄ ሰውዬ የሚያወራው? ቆይ አንዴ ቤቲ ወይ አቤት። እሱ የተዘረዘረውን ይሄ ስክሪን ላይ ያለው ነገር ምንድን ነው? እሱን አጥፊ። በቃ አሁን ወደ ኋላ መልሽው። አይ ፈረንጁ ሰውዬ ማን ነው? እኚህ ሁለቱን አውቃቸዋለሁ። ይሄ አወያያቸው ነው መደበነው ነው ሙደሪ ጋር ነው ማለት ነው። መጽሐፍ ቅዱስ አለመለትም ማለት ይሶ እኛ መደበነው ነው ራሱ ዴቭ ያደረገው አለ። እሱን ታሳይ። ራሱ የዴቭ ነው። ይሄው ስማው ቢኒ አይ ኤአይ ምናምን የተጠቀመው ይሄው ስማው ይሄው አራዳም እሱን አለ አኪሻ ታውቀው የለ እንደ የሚዲያውን ሁኔታ ያደረገው አይ ምናምን የተሰራ አይ ኦሪጂናሉን ክፈቹ። ኦሪጂናል አለው። አይ እና ትክፈቹ። በአጠቃላይ ኦሪጂናሉ ዙሪያ ላይ በህፃናት ጥምቀት ማለት ነው ለታስበላሉ በራሱ በሰላም ሀገር ቤዝ ያደረገ ቤተክርስቲያን ጉባኤቶችና ስኮላሮችን ኤቪደንስ ሁሉ ማስረጃ በሚቀርብበት መልኩ ያንን ሁሉ ቤዝ ያደረገ ግልጽ የሆነ የውይይት ጥሪ አቀርብልሃለሁ። ሌላ ቤቲ ሌላ አለ። ሌላ እኔ ልክፈተው። ሌላ የእሱን ድምፅ አይደል የሚፈልጉት? ኦሪጂናሉ ከሌለሽ ተይው በቃ። እንትን የተባባለው ምናምን የተቀመመውን አይደለም ኦሪጂናል። ሌላ ሰው ለቀቀው እኮ አለ እኮ ወይ ማሂድ አለ ደግሞ የማሳየት ከሆነ ቆይ አንዴ ቤቲ በቃ ቤቲ እቤት መተን እናየዋለን። አንቺ ጋር ሲሶ ያሳየን ሌላኛውን ያሳየንና ከዛ አንቺን እሱን እናየዋለን አብረን እዚህ ለምን ሼር አድርገው የለም እሱ እናይላታለን። እዚህ እናያለን። ችግር የለም። መጀመሪያ እንጨምራለን። እሺ ሲሶ ላሳየለት ወይስ እንደዚህ ሌላ አረ ዴቫ ሌላ ማን ነው? ሲሶ ሌላ ስልክ ካለ የዴቭ አካውንት ላይ አለ እኮ የራሱ አካውንት ላይ እኮ ዘካሪያስ ላይም አለ እየተባለ ነው። እስቲ ያው ቆይ ሃኒቾም ላይ አለ። ወይ ሄሉ ጋር ሊኖር ይችላል። ሄሉ ጋር ኦሪጂናሉን ሄሉዬ ቀማሚ ናት። እሷንም አላምናትም። ያልተቀመመ ጋይስ በእናታችሁ ዊዛውት ሳልት ጨው ምንድነው? ትሬነር ናት እንዴ? ታሰለጥናለች እንዴ? ኧረ ይመቻት። እዚህ የሪናንተን ድምፅ እየሰማች እሷ ስፖርት እየሰራችብን እንዳትደርስብን ይመስላል። ስትሮጥብን እኮ መጠርጠር ነበረብን። አንደርስበት እንዳትነኩኝ ይመስላል። እሷ ቀማሚ ናት። የእሷን አልቀበልም ይላል። ወዲያውኑ በርገድ አድርጋ ጂሙን አላሳየችም። ያስፈራራቸው እኮ ነው።
ኧረ እኔም ላይ ብገባለሁ አንዳንዴ ጂም ሲሶ ታያየለ ይገባል። ኧረ ይገባል እንዴ እንዴ ያለው ሰው የለም እንደ ኦሪጂናሉ ያለው ሰው ሁለተኛ ስልክ ያለው ሰው እኮ ሀና ላይ ገብቶ ማውጣት ይችላል አለ ወይ ከኔ ማድረግ ይችላል። እሺ አንዴ ሀና አንቺሽ መጥቷል። የምን ወንጌል ነው የምታወራው? ኧረ ምንድን ነው ያመጣብህ? ኧረ ተወን ወገናችን። ምን እያለ ነው? ኤርሚ እንትና ቢኒ ቆይ እስኪ እዚህ ደግሞ ምንድን ነው ሲሲ ቢኒ ያው ሲስ ወይ አይ ምንድን ነው በጌታ ውረድ በጌታ ስማ ማነው ወንድማችን ዴቭ ነው እንዴ? ይሄንማ አውቀዋለሁ። ስማ የውይይት ጥሪውን ያ ሲሲ ይሄንንማ ልጅ አውቀዋለሁ፣ ግን ጥሪውን አልሰማሁም። ቀጥሉ። ቢኒ ልጃት በትልቅ ሰው ነው ይሰማችኋል? አይ ይሄንን ልጅ አውቀዋለሁ። ቢኒ ሚዩት አድርጋ ቢኒ ሚዩት አድርጋ። እሺ እንደመጣ ሚዩት ታስደርገኛለህ አለቃ። እሺ ቅድም የሚያደርገው እኔ ነኝ የወቀው። እሺ እስኪ ካላየው ሞዴሬተር ነህ? አድምጥ ሞዴሬተር ነህ። ተጠንቅቄ ላውራ እንግዲህ። እሺ ዝም ብለህ አድምጠው። ኧረ ወደ ሀሳቡ ጋይስ በህፃናትን ጥምቀት ጨምሮ ማለት ነው መጽሐፍ ቅዱስን ቤዛ ያደረገ የአባቶችን ትምህርት ቤዛ ያደረገ የቤተ ክርስቲያን ጉባኤያቶችና ስኮላሮችን ውጫዊ ኤቪደንስን ሁሉ ማስረጃ በሚቀርብበት መልኩ ያንን ሁሉ ቤዛ ያደረገ የውይይት ጥሪ፣ ግልጽ የሆነ የውይይት ጥሪ አቀርብልሃለሁ። ገለልተኛ ቤት የውይይት ጥሪን ከተቀበልክ በኋላ ገለልተኛ ቤት እንመርጥና ወይ ሲሶ ቤት ወይም ደግሞ ቴዲ ሐዋሳ ቤት ግልጽ የሆነ ኦፊሻል የሆነ የዲቤት ጥሪ አቀርብልሃለሁ። በጥምቀት ዙሪያ ላይ አጠቃላይ ጥምቀት ዙሪያ ህፃናትንም ጨምሮ ማለት ነው። መጽሐፍ ቅዱስን፣ የአባቶች ትምህርትን፣ ጉባኤያቶችን፣ ስኮላሮችን፣ ኤንሸንት ባፕቲዝማል ሊትሬቸር ያንን ያማከለ ማስረጃዎችን በማቅረብ ዲቤት እንድናደርግ ጥሪ ያቀርብልሃለሁ። አይሆፕ ጥሪን እንደምትቀበለኝ ተስፋ አድርጋለሁ። ጸጋ ይብዛልህ። ከፈለጋችሁ ደግሞ ይሄንን ራሱን ዴቭ ለጥፎት ራሱ ቤት አለ ግልጽ የውይይት ጥሪ ሰምታችኋል? ኤርሚ ሲል ሰምታችኋል? እኔ አልሰማሁም። ከይቅርታ ገና ነህ ወንድም ኤርሚያስ ብሎ እኮ ነው የሚጀምረው። እስኪ ወይ ስለረበሻችሁ ይሆናል። እስኪ አንዴ መግቢያ ድጋሚ ስማዎች መግቢያውን ብቻ ኤፌሶን ክፍል። እሺ አንደኛ ዴቮ የለጠፈው ራሱ የባለቤቱ ማለት ነው። ዴቮ ነው ባለቤቱ የለጠፈው ፔጁ ላይ። ይሄ ለኤርሚያስ አበበ የውይይት ጥሪ ቀረበ የሚል ነውና የቀረበ የሚል ነው። ስለዚህ የራሱ ነው ፔጁ። ጥምቀት ዙሪያ ላይ በህፃናትን ጥምቀት ጨምሮ ማለት ነው መጽሐፍ ቅዱስን ቤዛ ያደረገ የአባቶችን ትምህርት ቤዛ ያደረገ የቤተ ክርስቲያን ጉባኤያቶችና ስኮላሮችን ውጫዊ ኤቪደንስን ሁሉ ማስረጃ በሚቀርብበት መልኩ ያንን ሁሉ ቤዛ ያደረገ የውይይት ጥሪ፣ ግልጽ የሆነ የውይይት ጥሪ አቀርብልሃለሁ። ገለልተኛ ቤት የውይይት ጥሪን ከተቀበልክ በኋላ ገለልተኛ ቤት እንመርጥና ወይ ሲሶ ቤት ወይም ደግሞ ቴዲ ሐዋሳ ቤት ግልጽ የሆነ ኦፊሻል የሆነ የዲቤት ጥሪ አቀርብልሃለሁ። በጥምቀት ዙሪያ ላይ አጠቃላይ ጥምቀት ዙሪያ ህፃናትንም ጨምሮ ማለት ነው መጽሐፍ ቅዱስን፣ የአባቶች ትምህርትን፣ ጉባኤያቱን ሁሉ ያማከለ ማስረጃዎችን በማቅረብ ዲቤት እንድናደርግ ጥሪ አቀርብልሃለሁ። አይሆፕ ጥሪን እንደምትቀበለኝ ተስፋ አድርጋለሁ። ጸጋ ይብዛልህ። ምነው ቢኒ ጆሮ የለውም አላችሁ? ቤተሰብ አለኝ እኮ ጆሮ። የታለ ለኤርሚ የሚለው? ለምን እንደክማለን? ስላልሰማው እኮ ነው አልሰማውም ያልኳቸው እንጂ ከእኔ የተለየ አሰማም ከሰማችሁ መልካም። አንዴ ይቅርታና ማለት ነው እዚህ ጋር ኤርሚያስ ራሱ ዲቤት መጠራቱን አውቆ ማለት ነው
ቤት ከፍቶ ዲቤት ጠርታችሁኛል ብሎ በአሁን ሰዓት እያወራ ነው። አንተ ማን ስለሆንክ ነው ስለሱ ዲፌንድ የምታረግለት ነው ጥያቄ። አንተ አሁን ከኋላ ነው የመጣኸው። ከኋላ መጥተህ ከኋላ ልምጣ ሪከርዱን ቆርጦት ካልሆነ በስተቀር እኔ ነበር አንድ ጊዜ እኮ ኤርሚዬ እኔ እያልኩ ያለሁት ምንድን ነው አልሰማሁም። ለኤርሚያስ የሚል አልሰማሁም ነው ያልኩት። ትክክል ነኝ? ሰምቻለሁ አለኝ ግን እኔ ከምፖስቶ ብዬ እኮ ነው እኔ። እሺ እኔ ሰምቻለሁ ወይ እንደኔ ሰምታችኋል? እዚህ ሪከርድ ላይ ለኤርሚያስ ሲል ኤርሚያስ አበበ የውይይት ጥሪ ብሎ እኮ ለእንትን ብሏል እኮ። አሁን ሰምተሃል? እዚህኛው ላይ እኔ አለኝ እኮ አንድ ስልክ ላይ ስላለ እንጂ እኮ እኔ እኮ አለ እኮ። ለምን ነው ብላክ ኤንድ ዋይት ማታወራው? እዚህ ላይ ሰምተሃል ወይ ነው ያልኩት። ለኤርሚያስ አበበ ይላል እኮ። ለምን ጽሁፉን አታዩ? አሃ ማን የለጠፈው? አንተም ልትለው ትችላለህ። ራሱ ባለቤቱ አንተም ልትለው ትችላለህ። ለኤርሚያስ አበበ ኦኬ። ለማንኛውም የውይይት ጥሪ ከአኬ ተማሩ። ይሄው እኮ ብራዘር ስፔሲፊክሊ የውይይት ጥሪ ሲደረግ የዛ ሰው ስም ይጠራል። እስከዛሬ አይ ቢኒ እኔ ሪከርደሮቹ ቆርጦት ካልሆነ በስተቀር ማለት ነው ስም ጠርቶ ነው ያቀረበው እኮ። ኤርሚዬ ልክ እኮ ነው። እንደዛ እኮ ተቆራርጦ ሊሆን ይችላል ነው። ግን እኔ ጆሮ የሌለኝ ለምን ታስመስሉታላችሁ? እኔ አልሰማውም። ለኤርሚ ሲል እዚህኛው ላይ እኔ ማይሆን አልሰማውም። ግን ቢያንስ አንድ ሰው አላጣውም። ቢያንስ አንድ ሰው ያላሳጣኝ እግዚአብሔር ይመስገን። አሬዮ ዋናው አለ አይደል? ራሱ ሰውየው እኮ ነው የለጠፈው ስም ለጥፎ ስሙን ጽፎ ለጥፎ ያደርጋል። ለማን እንዳደረገው ጥሪው አይታወቅም። ኢቭን ኢፍ ለኤርሚያስ አበበ ቢሆን ማለት ነው ቢኒ በጽሁፍ እኔ ያልኩት አልሰማውም። ለኤርሚያስ የሚል አልሰማውም ስላልኩ ነው። ይሄ ደግሞ ወንድማችን ነው፣ በጣም የምንወደው ወንድማችን ነው፣ ይታወቃል። በውስጥም ያወራሉ። ዋሬቨር ደግሞ ወንድሞቻችን ናቸው። ቢያደርጉም ባያደርጉም ልዩነት የለውም ማለት ነው። እኛ ታውቃላችሁ ሉተራውያንም መካነ ኢየሱስንም ዋሬቨርን ኦርቶዶክሳውያንም ሙስሊምንም ጆሮዬን ከጆሮዬ ሌላ አንዴ ስም እኔ ነው። አዎ አንዴ ይኸው ቢኒ አንዴ ስም። እሺ ቀጥል። በቪዲዮ አልኩ። ወንድም ኤርሚያስ አበበ ጥምቀት ዙሪያ ላይ በህፃናትን ጥምቀት ጨምሮ ማለት ነው መጽሐፍ ቅዱስን ቤዝ ያደረገ የአባቶችን ትምህርት ቤዝ ያደረገ ምን ይሰራልሃል ቪዲዮ ምን ወይ እኔ አላወራ እንዴ በኤአይ ተቀጥሎ እንደሆነ የመጀመሪያው ድምጽ የምሬን ነው። ኧረ ቪዲዮ አብራ በቃ የምሬን ነው ወይስ አንዴ? ኧረ እንዴት ነው ዛሬ ዘመኑ እኮ የቴክኖሎጂ ባል በቃ ያው ቪዲዮ ማብራት የሚችል ሰው ያብራልሽ። ይሄንን ደግሞ አድምጥና ካዳሉ እንግዲህ ችግር የለም። አይ መግቢያውን ብቻ በዛኛው ካለ እኮ አላሰማኝም። ካዳሉ አትበል፣ ስማት ለጥፍ። እሺ አንተ ነህ አድምጥ። አሁንም የለም ወንድም ኤርሚያስ አበበ ይሰማሃል? አሁን ሰማሁት። አዎ ኤርሚያስ አበበ ተብሏል። ዙሪያ ላይ በህፃናትን ጥምቀት ጨምሮ ማለት ነው መጽሐፍ ቅዱስን ቤዝ ያደረገ የአባቶችን ትምህርት ቤዝ ያደረገ የቤተ ክርስቲያን ጉባኤያቶችን ወንድም ኤርሚያስ አበበ በቃ ወይስ ይቀጥላል? በህፃናትን ጥምቀት ጨምሮ ማለት ነው መጽሐፍ ቅዱስን ቤዝ ያደረገ የአባቶችን ትምህርት ቤዝ ያደረገ የቤተ ክርስቲያን ጉባኤያቶችን ስኮላሮችን ውጫዊ ኤቪደንስን ሁሉ ማስረጃ በሚቀርብበት መልኩ ያንን ሁሉ ቤዝ ያደረገ የውይይት ጥሪ፣ ግልጽ የሆነ የውይይት ጥሪ በቃላችን እንዲንይዘው እንዲስም አይ ከዚህ በላይ እንግዲህ ቢኒ በሻሹ ጆሮውን ካልደፈነ እንግዲህ ምንም ነገር ማድረግ አንችልም። አንተሽ በነገራችን ላይ ድምጽ አልሰማ ብላችሁን አላውቅም፣ ግን የመጀመሪያው የራሱ ፔጅ ላይም እኮ አለ እኮ ያስቀምጦታል እኮ አላለም ሲል ነበረ እና ራሱ ባስቀምጠው ላይ እኮ አለ እኮ ወንድማችን ኤርሚያስ ብሎ እና ቆርጣችሁታል ምናምን ስትሉ ነበር፣ ግን እንደዛ አይደለም። ምናልባት ስለተንጨጨን ስለነበረ አልሰማችሁትም ይሆናል እንጂ ብሎታል እዛው ላይ። የለም አልሰማውም። አንድ ሰው ሀቅ አገኘው ስላለ ስለነበረ የራሱ ፔጅ ላይ ያስቀመጠ የራሱ ፔጅ ላይ እኮ አለ ራሱ ብሎታል። ቢኒያም አለ የራሱ ፔጅ ላይ ላሰማችሁ፣ ዝም በሉ። አሁን ቢኒ ወጥቷል እኮ
ኤፌሶን ብታሳይ እንዳደግ። እሺ አንተም ስላልክ ነው። ቆይ አንዴ አይ የመጀመሪያው ላይማ አሁን እኮ አለ በቃ ሰምተናል። እኔ ነበርኩኝ በቦታውም እኮ አቤት አላለም ስላልክ ያኛው የመጀመሪያው የሰባቱ ጎረምሶችን አሰሚኝ። እሺ ጋር እሺ እሱን እስኪታመጣው ግን ውይይት ስላሰማን እሱን ችግር የለው። ውይይት እንደተጠራ ስላወቀ አሁን በዚህ ሰዓት ኑና ቤቴ ኑና ሉተራን የህፃናት ጥምቀት እንዴት እንደሆነ አስረዱኝ እያለ ነው። ምክንያቱም ዲቤት እንደተጠራ አይቷል። በዛ እንግዲህ ኒውዚላንድ ነው ያለው። በሌሊት ገብቶ እየጮኸ ነው ያለው ሰውየው ራሱና ምክንያቱም በስርዓቱ ያውቀዋል የሚጮህበት ነው ብዬ ነው። እሺ አዳምጡ። በቃ ቅድም አላለም ስለነበር ስላላችሁ ነው እንጂ ብሏል። ኦኬ እዚህ ላይ እንቀጥልሽ። ተዘጋጁ። ሰላም፣ እንዴት ናችሁ? ማርቲን ሉተር ነኝ። ልጆቼ ለጴንጤቆስጤ የሰጡትን መልስ ሰምተን እንመለስ። ወንድም ኤርሚያስ አበበ በጥምቀት ዙሪያ ላይ በህፃናትን ጥምቀት ጨምሮ ማለት ነው መጽሐፍ ቅዱስን ቤዝ ያደረገ የአባቶችን ትምህርት ቤዝ ያደረገ የቤተ ክርስቲያን ጉባኤቶችና ስኮላሮችን ውጫዊ ኤቪደንስን ሁሉ ማስረጃ በሚቀርብበት መልኩ ያንን ሁሉ ቤዝ ያደረገ የውይይት ጥሪ፣ ግልጽ የሆነ የውይይት ጥሪ አቀርብልሃለሁ። ገለልተኛ ቤት ወይም ደግሞ ቴዲ ሐዋሳ ቤት እኔማ ቆንጆ ሚስት አለኝ። አንቺ ምናልባት ያው በዝሙቱ የቀማመሽው ነገር ካለ እሱ ልጠይቅሽ ነው። ቀማምሰሽ ከሆነ ደጀ ሰላም አካባቢ አክሊለ ማቅመሶች ከሆነ ብዬ ነው። ታዲያ ምን ልበልሽ? ከልብ ከልብ እኮ አልሽ። ታቸዋች ምናልባት ደጀ ሰላም አካባቢ አክሊለም ቢሆን አቅምሶች ከሆነ ካልሆነ በስተቀር እንግዲህ አይታወቅም። ደጀ ሰላም አካባቢ ለክብረ በዓል ተገናኝታችሁ ቀምሰሽም ሊሆን ይችላል። ያ በየጥጋ ጥጉ የምትሯሯጡት ነገር ስላለ እግረ መንገድ ድንገት እንደዛ አሳዝነንሽ ከሆነ ብሎ በሚል ልልሽ ነው። አክሊል ሰምተኸዋል? ግን ይሄ ንግግሩ በዚህኛው ላይ የለውበትም። እኔ ሴትዮ በነገራችን ላይ ለኔ እኮ ነው እንደዛ ያለኝ። መጀመሪያ ላይ ሌላ ሰው መስሎኝ በጣም ደብሮኝ ነበረ። ከዛ አንቺ ልጅ ሳቅ እሷ እንኳን አይደበራትም ያናለ ዝም ብሎ ጀመረ። ያት ስም አልተጠቀሰም። ዝም ብላችሁ ነው። ስንት ኤርሚያስ አበበ ይኖራል። ሰዎች ውድቅ ያደረገበት መስማት ትፈልጋላችሁ? ድቤት ነው ይሄ። 3 እና 4 ሰው የሚያየውን ሰውዬ ለማስታወቂያ ማንንም ድቤት አልቀበልም። ገብቶ ያውራ እዚህ ካለ አቅም አለ ብሎ ካለ ያ አባቶች፣ እናቶች፣ አክስቶች፣ አያቶች፣ አጎቶች፣ እናቶች፣ ረዳቶች ነገር እንደዚህ ነው። ይሄን ነው የሚያወራው። ኢየሱስ የትኛውም ሉተራዊ ቢገባ እንኳን ኢየሱስ አይልም። አዎ ኑና እናወራለን ካላችሁ ፍንዳቶች ነው ያለው ማለት ኧረ አንዴ በጌታ መለስ አድርገው ግን 3 እና 4 ሰው የሚያየውን ሰውዬ ለማስታወቂያ ማንንም ድቤት አልቀበልም። ገብቶ ያውራ እዚህ ካለ አቅም አለ ብሎ ካለ ያ አባቶች፣ እናቶች፣ አክስቶች፣ አያቶች፣ አጎቶች፣ ፍንዳቶች፣ ረዳ ክሊል ትዝ ይልሃል? በነገራችን ላይ ለአንተም እኮ የመጀመሪያ ጊዜ እዛ ቴሌግራም ላይ እያለን ማለት ነው ምን ብሎ ነበረ? አንተን ለማስተዋወቅ አልፈልግም ምናምን ብሎህ ነበር። ትዝ ይልሃል? የታቦቱ ዙሪያ ላይ ስታወራ ማለት ነው። እግዚአብሔር በነገራችን ላይ ከዝቅታ ወደ ከፍታ ይወስዳል እና ሰው ባይንቅ ጥሩ ነበር። አሁንም ንቆታል ልጁን። ስለዚህ አሁን ዴቭ ከ2 ዓመት በኋላ ሚሊዮን ፎሎወር አለው። ታዲያ እሱ ነው መልክ።
አቡ ዛሬ ፍንዳቶች፣ አባቶች፣ እናቶች፣ አክስቶች ምላሽ ተሰጠበት እንዴ? አንተ ፍንዳቶች ምናምን ነገር ትላለህ። እነሱ ሲኒዮሱን ላልቀሩም እኮ ሲጠቀሱ እነሱ ሲኒዮስ እና አሪዮስን ላተጠቅሰዋል እኮ ከአባቶች መካከል ሱሲኒዮስ ይላል እንዴ? አባት ሆና ተጠቅሶ የለ እንዴ? ቅዱስ ጦና አባቱን ቀራሽ ያለ ሱሲኒዮስ፣ አሪዮስ፣ ሰባሊዮስ ጦና ተጠቅሷል። በእውነት አልሰማህም? ካወጦና አው ጦና አባ ጦና ይላል። አባ አራርሶ ይላል እኮ አለ። አባ ገዳ ለማለት እሱ ነው ማለት ዳራ ያልተቻለ ምናምን እንደዚህ ነው የሚያወራው። ኢየሱስ አይደለም ኢየሱስ የትኛው ተራይ ቢገባ እንኳን ኢየሱስ አይደለም። አዎ ኑና እናወራለን ካላችሁ ማለት ነው። የህፃናት ጥምቀት ተነካበት ብላችሁ ፊር የምትል ማለት ነው። የወሬ ቤት ስራ ነው የምሰጠህ። ተንጫጫ አልኩህ። አሁን እኔ ላይቡን ስዘጋ 10 ላይቭ እንድትከፍቱ ነው የማደርጋችሁ። እንደዚህ ማለት ነው። ናና አውራ ምን ነው ደግሞ ዲቤት አይበቃም። በፈለገ አትማሩ። ሉተራውያን እናንተ በዛ ልጠሩ ነው። ምን እንዳትሉ ነው? ምን እንዳትሉ ነው ያላቸው? በፈለገ እናንተም ልጠሩ ነው ወይ? ምንድን እናንተም ልጠሩ ነው ወይ? መጨረሻ ላይ የሆነ ነገር ምን እንዳትጠሩ ነው። ምንድን እንዳትጠሩ ነው ማለት ነው? ጠሯ እንዴ? አይ ብቻ ግን በጣም የሚገርመው ማለት ነው በቃ ከነሱ ጋር የሚቃረን ነገር እነሱን የሚቃወም ሰው ከመጣ ኢየሱስን አይጠራም። የሚጠራው ሌላ አካልን ብቻ ነው ብሎ ማመናቸው በጣም የሚያሳዝነው በእውነት። አሁን ይሄ እንግዲህ ወንድማችን ዳዊት እንግዲህ ፕሮቴስታንት ነው እሱም ዳዊትም፣ ግን በቃ ከእነሱ ጋር የሚቃረን ነገር ካለው እምነቱ ላይ እነሱ ቢመጡ ኢየሱስን አይጠሩትም። ምን ማለት ነው? አሁን ይበስማ አስቸጋሪ እኮ ነው። እንደው ይሁን እስቲ ይመቻቸው። እንግዲህ ደግሞ እችን መጨረሻ ላሳያችሁና እኔም ልውጣ። ከሉተራን ጋር ያለን ነገር አይ ቲንክ ግልጽ፣ እኛም በአደባባይ ከእነሱ ያለን ልዩነት ማወቅ ያለብን ይመስለኛል። ሞመንት ላይ አንተው ራስህ አጋንንት አለብህ ነው የምለው። ለምን እሱ አጋንንት አለብህ ብሎ እሱ በነበረበት ዘመን የነበረውን ትውልድ እነዛ ብሎ ተናግሮ ከዛ በኋላ የእሱ ጽሑፍ ተጽፎ መካነ ኢየሱስ ጠቅልላ በሱት የሸፈና በቆዳ ጠርዛ የህፃናትን ጥምቀት የማይቀበሉ የአጋንንት ያለባቸው ናቸው ብሎ ካለ ሉተርን ባገኘው ወይ እሱ ገስጾ ሌላ ያስወጣል ወይ ገስቼ እሱ ያስወጣል። መካነ ኢየሱስስ በሉተር ስድብ ልታስፈራራ ከፈለገች ዳርያዥ ትባላለች። መካነ ዳርያዥ ይባላል። ማነው ሉተራውያን የተባለ ማንንም እንዳሰማ አረ ማንንም መስማት የለበትም። የምር ይመችው። ማንንም የጌታው ሲስ ራሱ ዳርያዝ ምንም በቃ አረ ቆይ ቀራ አባቶችማ ይጠራሉ። አንዴ የህፃናትን ጥምቀት የማይቀበሉ አጋንንት ያለባቸው ናቸው። ራሱ አጋንንት የነበረበት ሰውዬ ከሆነ ራሱን ይፈትሽ። እየሰማኝ ነበር። ምን ነው የመጨረሻው አጽዳቂና ኮናኝ ሉተር ነው ብላችሁ አላችሁ። አንድ ጀርመናዊ መነኩሴ ምን ነው የሁሉ ነገር ደምዳሚ ሉተር ነው አልከኝ አንተ። ሉተር በክርስቶስ መንግስት ውስጥ አንድ ተራ የሆነ ብልጥ ነው። ከሉተራን ጋር ያዝ እንግዲህ ፈልጉና ደግሞ ስሙት ሱሱኒዮስ ያለበትን እንዴ። አንተ ሱሱኒዮስ ይላል ጦና እያለ አንተ ሱሱኒዮስ በስንት ጣም እንዴ አንተ ካውጦና ነው እኮ ነው አምጥቶ ወዲያውኑ አንድ ቅዱስ አባት አላጋቸው ይመችው። በእርግጥ ያው ያለመጠ ነው ያልግጥ ሰውዬ ግን ይመቸው። ያው እኔ አሁን ቢወያይ አሪፍ ነው ከነሱ ጋር ግን ሱሲኒዮስ ይላል እንዴ ቶሮንቶስስ ፓፓ ሲስ ሚውት ላይ ነሽ ሲስ እኔ እኮ በእውነት አላወኩም። በእውነት እኔ የሆነ
ሊያየ ነሽ ሊያየ እንኳን ሊያ መልእክት ካደረሰችልኝ እኛ እኮ ተቸገር። ቢኒያምም አልሰማም በሳምቶታል እኮ እንዴ አልሰማም። ኧረ ቢኒ ቪዲዮ ሳይሰራ ነው የሰማው። ኧረ ምንድን ነው ጌታ ይዝብላል። ማታ ሰምቶታል። የቴዲ ሐዋሳ ሲሆን ነው የሚሰማው። የፍራኦል ኢቴቻ ጉዳይ ሲሆን ነው የሚሰማው። ጥሪ ሲደረግ ነው የሰማው። ማነው ሳይደረግ ገና ሲያስብ ነው የሰማው እንዴ ይዝብላል። መልጦ ማዳለ ሊያየ ነሽ ሊያልክ ኤኒዌይ ክብሯትን አንተ ምንድነው የምታንኳኳው በጌታ